ምንድነው ያልተወደድ ነው? እኛ ሰለምት የሆነ ለምንድነው እነ ኦፓ እነ ባቢ የተሰጣቸውን ፍቅር ያህል ያልተሰጠን ይላሉ። ሳይኮሎጂያቸውን ያውቃለሁ። እኔ መልሴ ደግሞ አንድ ነው። ምናልባት እንቁላላችሁ የባብ ይሆናል። እባቦች እርግብ መውለድ አይችሉም። እባቦች ወፍ መሆን አይችሉም። ስለዚህ እንቁላላችሁ የባብ ስለሆነ እኛ እናንተ እኮ እባብ ናችሁ እናስታውሳችሁ ብለን ማንነታቸውን ስናስታውሳቸው አያያያይ ትንሽ ቆይቼ ክንፍ አበቅላለሁ ታገሱኝ። አንታገስም። ስማችንን በየቤታችሁ ስታነሱ የምንፈቅድላችሁ የምስራቅ ቀጠና ብቸኛ መግቢያ በራችሁ የኛ ስም ነው፣ የኔና የባቢ ስም ነው። ምስራቅ ቀጠና ጆሮ ሰጥቶ የሚያዳምጣችሁ ስለኛ ስታወሩ ወይ በእኛ ላይ ስታወሩ ነው። ሰውን አንደርስታንድ ስለማድረግ አትናገሯቸው ብዬ ፈቅጃለሁ። ገባክ? ምስራቅ ቀጠና አያስገቧቸውም። ክርስቲያን እንደሆንኩኝ ኦርቶዶክስ እንደሆንኩኝ መስክሩልኝ፣ እኔ ኦርቶዶክስ ነኝ ብሎ ልመና ሄዶ ምን እንዳሉት ታውቃለህ? አላናቀህም ነው ያሉት። አንተ ኦርቶዶክስ ነበርክ እንዴ? አንተ ምን ክርስቲያን እንደሆንክ እራሱ እኮ አይታወቅም ነው የተባለው። ገባክ? ከዛ ምን ይላል? ዛሬ መጥቶ ምን ይላል? እኛ እኮ ቤታችን ነው፣ ከፈለግን መመለስ እንችላለን። አንተ ቤት የለህም። ውሾች እንኳን ቤት አላቸው፣ ወፎችም ቤት አላቸው። አንተ ቤት የለህም። ማንነት የሌለው ሰው ቤት ሊኖረው አይችልም። ስለዚህ ስትመለስ ጥገኝነት ጠይቀህ ነው የምትመለሰው። ከፈለጉ ይቀበሉሃል፣ ካልፈለጉ አይቀበሉም። እኛ የምናውቀው እኔ ኦርቶዶክስ እንደነበርኩ ኑ መስክሩልኝ። ኢቭን ኦርቶዶክስነትህን እንኳን ማስረዳት ከብዶህ ምስክር የጠራ ሰው ነህ አይደለም። ኦርቶዶክሶች ወንጌል አማኞች ራሱ ሊመሰክሩልህ አልቻሉም። ምን እንዳሉ ታውቃለህ? አንድ ፕሮቴስታንት አንድ ኦርቶዶክስ ልጅ እኛ ፕሮቴስታንት እያደረግን እንለፋለን ብለን ፕሮቴስታንት ይሆናል ብለን ጠብቀን ነበረ፣ ሙስሊም ሆነ ብሎ ተናገረ። ኦርቶዶክሶቹ ቤታቸውን ከፈቱና እኛ አናውቀውም አሉ። ኦርቶዶክስ አልነበረም አሉ። ገባክ? እንዲህ ማረፊያ ያጣች ነፍስ ከአንድ ቦታ አንድ ቦታ የሚሄድ ሰው መጀመሪያም ሲጠየቅ እኔ ሙስሊምም ክርስቲያንም አልነበርኩም ብሎ የሚናገር ሰው፣ ዝም ብላችሁ አትጠይቁኝ የሚል ሰው፣ ዛሬም ሲጠየቅ ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም ብሎ የሚመልስ ሰው ግዴታ የሚደገፈው ነገር ይፈልጋል። ይህ ሰው የሚደገፈው እኔ እናንተን ነው። መደገፊያዎቹ ነን። ገባክ? እና ሊቀ ካህናችን ደግሞ ከሱ የተሻለ እኛን የሚወድ ይመስለዋል። ሊቀ ካህናችን ሁሉንም ነው የሚወደው። በነገርህ ላይ ያለቅሳል። ከእኔ የተሻለ እነሱን ይቀርባቸዋል፣ ከእኛ የተሻለ እነሱን እኮ ነው። እኔ ባለፈው ፈነዳው እኮ በሳቅ ባለፈው ከእኔ በላይ አንተ ትቀርባቸዋለህ ምናምን ብሎ ሲያወራ እኔ እንዴት እንደፈነዳው በሳቅ ያለቅሳል። እና በቃ እኔ ሰለምቴ ሆኜ ለምን ከባቢሎን የተሻለ አልተወደድኩም? እኔ ሰለምቴ ሆኜ ለምን ከኦፓል የተሻለ አልተወደድኩም? እንቁላላችሁ የባብ ስለሆነ ነው። እንቁላላችሁን ለዩ። እባብ ሆናችሁ ወፍነን ብላችሁ ስለምታሳዩ ይሆናል ምናልባት። ስለዚህ ለምንድን ነው በእኛ የምትናደዱት? በጣም ብዙ ሰዎች አላችሁ። እኔን መሆን የሚፈልጉ ደግሞ አሉ። በነገራችሁ ላይ እኔን መሆን አትችሉም። እኔን መሆን የሚፈልግ ሰው መጀመሪያ አስቀድሞ ፍርሃቱን መግደል መቻል አለበት። እኔ አስቀድሜ ፍርሃቴን የገደልኩ ሰው ነኝ። እኔ ለምናገረው ነገር ኃላፊነትን መወስድ ሰው ነኝ። እኔ ፖለቲካ እንደ ጠጅ ነው የምጠቀመው። እንደ ጠጅ ቀነስ ጠጅ እንዴት እንደምጠቀመው ታውቃለህ ባቢ? ደረቅ ጠጅ፣ የንጉሳውያን ጠጅ የሚባለው አጀንዳ ከፈለኩ ከመስከረም እስከ መስከረም ማስቀጠል እችላለሁ። ይሄው እያስቀጠልኩ ነው። አንድ ቀን ወጋሁት፣ አንድ ቀን ነደፍኳቸው። ይሄው እስካሁን ድረስ እረፍት የላቸውም ባቢ፣ እረፍት የላቸውም። ስለዚህ አንድ አይነት ቦታ ስለተገኘን አንድ አይነት ሰዎች ስለምንመስላችሁ ነው። አንድ አይነት ሰዎች አይደለም። ቦታችሁ ነው እኮ። እኔ ሁሌ ነው የምናገረው እኮ ከዚህ በፊት ይሄ ሁሉ ከመፈጠሩ በፊት ሙስሊሞች የእናንተ ፍቅር ውግዘት አሪው ሲሆንብን ችግር ያመጣብናል ብዬ ተናግሬያለሁ። የሰሙ ይመስክሩ። ይሄው እየዬ ቤታቸውን ሊከፍቱና አንድ ኮሜንት ሲናገሩ ማልቀስ ነው። አንድ ኮሜንት ሲጽፉ ማልቀስ ነው። ናይ አንድ ነገር ማወቅ ያለባችሁ ነገር እኔ ምን ሲሉ ሰማው መሰለክ? አምላካችን የልጅነት አምላክ ይናፍቀኛል፣ ኢየሱስ ይናፍቃል። ኢየሱስ በክርስትና አምላክ ነው ታውቃለህ። አባታችን የአባታችን ቤት ምናምን
ያ የሚናፍቁት የሚያፍሩበትን አምላክ ነው። በአሕዛብ ፊት በሰው ልጆች ፊት ሂዱና ለዓለም ወንጌልን ስበኩ በተባለበት ፊት ኢየሱስ ጌታ ነው ብሎ መናገር አይችሉም። ያባክ ይናፍቀናል ይላሉ። ልክ ቶክሲክ ፍቅረኛው ላይ አሲድ እየደፋባት እየደበደባት እየመታት ለምንድን ነው የምትደበደባት ለምንድን ነው የምትመታት ሲባል ስለማፈቅራት ነው እንደሚለው ማለት ነው። ገባክ? ስለዚህ እኛ እዛ ጋር ደግሞ ክርስቶስን የሚያስረሳ ፍቅር የለም ለማለት ነው። አዎ ምስክርነት የማይሰጥበት አምላክ ነው። ስለዚህ ገርበብ አድርገው የያዙት በር እርግጠኛ በሆኑበት ነገር ላይ እኮ አቅም ይኖርሃል። አቅም የላቸውም። ስለዚህ እኔ የእኛን ስም እየጠራችሁ አታልቅሱ። የሚናፍቃችሁ አምላክ የምታፍሩበት አምላክ ነው። የማትመሰክሩለት አምላክ ነው። እውነተኛ አምላክ ነው ማለት የማትችሉለት አምላክ ነው። አምላካችሁ የሚጠራበት ሃይማኖት ደግሞ ክርስትና ልክ ነው ብላችሁ የማትመሰክሩለት ነው። ስለዚህ በእኛ አትናደዱ ለማለት ያክል ነው። የትም ይመቸኛል ሙዚቃ ነው እንጂ የድህነት አስተምሮ አይደለም። እዛም ይመቸኛል እዚህም ይመቸኛል ሙዚቃ ነው። የድህነት አስተምሮ አይደለም፣ የሃይማኖት መመሪያም አይደለም። እና በእኛ የምትናደዱ ሰዎች ዛሬ እንደዚህ ጠቅላላ አድርጌ ልንገራችሁ ብዬ ነው። በተረፈ ግን ደግሞ ሳትጠሩ ይሄማ ለእኔ ነው ብላችሁ የመጣችሁ ሰዎች በጣም ታስቃላችሁ። ምክንያቱም ጥንብ ነገር ጅቦችን ነው የሚጠራው። በጥሩ ነገር አይደለም ስም የተነሳው። እንትና እኮ ይሄን አድርጎ እንትና እኮ ይሄን ሰርቶ እንትና እኮ ይሄን ሰርቶ ቢሆን ኦኬ እሺ። የሆኑ ሰዎች አሉ እንደዚህ ሊያረጉ የመጡ ሲባል ገና ይሄማ ለእኔ ነው እያላችሁ ቤታችሁን ከፍታችሁ ገስት ገብታችሁ መግለጫ ከሰጣችሁ እንድትጠረጠሩ ያደርጋችኋልና ማታም ደግሞ ሰምተናል በነገራችሁ ላይ እና አሁን መደገፊያ የምትፈልጉ ሰዎች ተደገፉን። አሁን የኔ ፍቅር እየመቸስ ታውቃለህ አይደለ? የኔ ገድለ መባዝሎን የኔ ሰይፈ ስላሴ ፍቀድላቸውን አትስደባቸው። በቃ እኛ ላይ ተረዳው ተሰን ስለሆነ ቤት የሌላቸውም እኛን ይደገፉ። ግልጽ ያድርጉት። እኛን ይደገፉ። አይ ግልጽ ያድርጉት። ግልጽ መደገፍ ነው የፈለጉት አይደል? ግልጽ ያድርጉት። እፎይ ተደግፎ ነው አይደል እየሰራ ያለው አሁን። እነሱም በቃ እኛ እፎይ ጋር የዓላማ አንድነት አለን ብለው ግልጽ ያድርጉት። ከዛ ተደግፎ የፈለጉትን ይበሉ እንጂ ሙስሊም ነን እያሉ ሰልመናል እያሉ ፖለቲካ መስራት አይቻልም። በቃ ግልጽ ያድርጉት። ዓላማቸው፣ ውስጣቸው፣ ፍላጎታቸው ግልጽ ያድርጉት። ከእፎይ ጋር እየተናበቡ እንደሚሰሩ ግልጽ ማድረግ አለባቸው። እንደዛ እኮ ነው ሲል የነበረው ሪካርዶን የጋ እኮ አለ እኮ ምን ማለት ነው? ስለዚህ ግልጽ ያድርገው አማርኛው። ከዛ ደግሞ እንደፈለገ ችግር የለውም ይደገፍ። ተፈቅደውላል። ዘገምተኛው ቅንጭሮ የጤና ችግር ነው ያለብህ። በነገራችን ላይ እኔ እንደ ወንድም የምመክረ ነገር ምንድነው ቶ ይሄ እዚህ ጋር ንጽጽር ሃይማኖት ምናምን የሚባለው ነገር ቶውና ሂድ። መታከም አለብህ አንተ። ጤናህን ነው መታ ያለብህ በመጀመሪያ። በእውነት አንተ መታከም ነው ያለብህ። ጉዳይ የጤና ችግር ነው ያለብህ አንተ። የመንፈሳዊ ጥማት ችግር አይደለም ያለብህ አንተ። የጤና ችግር አለብህ። እድሜ ጠገብትሁን ምን እንደሆንክ አላውቅም። የሆነ ችግር አለብህ። በቃ ችግር አለብህ። ስለዚህ ሂድና ምክንያቱ የተላከውን እንኳን እንደሚሆን አድርገህ አይደለም እያደረስክ ያለው። ስለዚህ በመጀመሪያ ጤናን ነው መታከም ያለብህ በመጀመሪያ የተላከውን በስነ ስርዓት እንድትፈጽም ማለት ነውና እኔ ይገርመኛል። ለመጀመሪያ ጊዜ እኔ አንድ ሙስሊም ነኝ የሚል ሰው ጳውሎስ በእስልምና ሐዲስ ውስጥ ሐዋርያ ሆኖ አግኝቼዋለሁ ሲል ለመጀመሪያ ጊዜ ነው የሰማሁት። እኔ ደንቆኛል፣ ገርሞኛል። ቅዱሳን እኔ ብዙ ስለለፈለፍኩ ደክሞኛል። ብዙም አልቆይም። ገስት ላይ ያላችሁ ሰዎች ሊዱ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ሰላም ነው። ደህና ነኝ። ሀሳብ አለሽ? ጨረስከው እኮ ነው። እዛው በውስጥ እነግርሃለሁ ሀሳቤን። እዚህ አላወራም። ታውቅ የለ። መልካም ጥሩ። እኔ ግን ክርስቲያኖች ሞኝ ናቸው ክርስቲያኖች። እኛ እንትን ስላደረግንበት ነው አድርሰንበት ቀጥይ ደርሰንበት ነው መተንበት ነው ሲሉ ደስታቸውን ሲገልጹ ነበሩ። አንዳንድ ሰዎች ራሱ በውስጥ ሲያወሩ ነበር። ገብቶሻል? እኔና ሳምንት ስጠፋ በቃ ደርሰንበት እኮ ነው ምናምን። በስራ ነው የጠፋሁት። የት አባ ነው የምትደርስብኝ? እኔ ደንቆሮ። ቀጥይ። መስኪን ናቸው እኮ
እና መስተፋቅሬ መስተዋድዴ ማለት ነው። እና እነዚህ ማርሽ ቀያሪ ኮሜንታተሮች እባካችሁ፣ ብዙ ሰው በእናንተ ምክንያት እያበደ ነው። እኔ ታውቃላችሁ፣ አንዴ ነው የምነድፈው ቀስ አድርጌ ምናምን። አንድ ህንዳዊ ዶክተር አለ፣ የህፃናት ዶክተር ታውቆታላችሁ። ልጆቹን በካንዲ ምናምን ነገር እያጫወተ ነው ምናምን ጠቀም ያደረጋቸው ማለት ነው። የሚያውቀው አለ እሱን ዶክተር በጣም ታዋቂ ነው። እና ይሄን እንዲያ ዶክተር ነው። እኔ እዛ ነው መርፌ የምወቀው። በቃ አንዴ ነው አለሳለሽ ድሉን ሳገኝ ጠቅ አደርጋለሁ። ይኸው ሰው በየቀኑ እየገባ ያለቅሳል። ኤቭሪ ሲንግል ላይ እየገቡ እያለቅሳሉ። እኔ ጭንብል ገላጭ ነኝ። በነገራችሁ ላይ አንተ ጭንብል አለብህ ጭንብልህን ግለጥ ብዬው አብሮን የቆየ ሰው የለም። አስታውሱ፣ ከዚህ በፊት አንድ ጭንብላም ሰው በጣም ነበር የታገለው። ባቢ ጭንብሉ ለመደበቅ አልቻለም። ታነሰው አሁን ስለ ትዳርና ስለ ወሲብ ነው የሚያወራው። ሌላ ቀጠና እዛ ደቡብ ላይ ሄዶ ማለት ነው። ወሲብ በሳምንት ስንቴ ነው መደረግ ያለበት? ምን አይነት ፖዚሽን ነው መደረግ ያለበት? ባልና ሚስቶች እንዴት ያለበት? እንዲህ ነው የማደርገው። አቅም ያለኝ ሰው ነው። ትተኩስ ስለማልስት የምመታቸው መጥፎ ቦታ ነው ያለከልካሉ። ለምሳሌ የህዝብ ቅምጥ እፎይ፣ አንተ የህዝብ ቅምጥ ነህ ካልኩት በኋላ ታሟል። በ3 ቀን አንዴ ቴሌግራም ላይ ይሄን ነው ግብረ ሰዶሞች ይብን ነው ግሩፕ አለ ነገር ያለው ዋትስአፕ ላይ እና እልክላችሁ ቀይ ስቃስ ይልኛል ሂድና ፖስት ያደረገው ነገር። እኔ ቴሌግራም በቀን አንድ የሁሉንም ቴሌግራም ቆመኛለሁ። የሁሉንም የፕሮቴስታንቶችንም፣ የሙስሊሞችንም፣ የካቶሊኮችንም የሁሉንም ቢዝነስም፣ ፖለቲካም፣ ሪሊጅንም ነው። ምክንያቱም ሃይማኖትና ፖለቲካ የአንድ ሳንቲም 2 ገጽታ ነው። ስለዚህ ሁለቱንም መጎብኘት አለብህ እና መጨረሻ ላይ ነው የእሱን የማየው። በቃ እንጆ ያደርጌ ስቄ ነው የምወጣው። ከዛ በ3 ቀን አንዴ ይገባና ፔጁ ላይ አሁን ታውቃለህ ሙስሊም እያለ አይሳደብም። እስልምና የበላይ ያለው ፔጁ ላይ እስልምና ያለ ውሸትና ያለ ግብረ ሰዶም አይቆምም ነበር የሚለው ላይ ያለው ፔጁ ላይ። እንደውም ለአንዳንድ አህባሾች ልኬላቸው እኛ እኮ እናውቃለን፣ ቆይ እንረፍ ብለን ነው እንጂ አሉ። ሚዲያ ላይ አለን እንሰማለን፣ ሁሉም ከተናገረ ማን ያዳምጣል ብለን ነው አሉ። እና አይ ከገባችሁ ሶክ ያልኩኝ ገባ። ላይ የመጀመሪያዎቹ ወደ 8 የሚሆኑት ላይ እስልምና ያለ ውሸት አይቆምም፣ እስልምና ከግብረ ሰዶምና ከኤቲስት ጋር ነው የሚሰራው፣ እስልምና ውሸት ነው የላይኛው መድብል። ሀጂ ሙፍቲ ከሞቱ እና አቡነ ማትያስ ካለቀሱ በኋላ ተቀየረና ወሃቢ የተባሉ ከግብረ ሰዶምና ከኤቲስት ጋር የሚሰሩ። ከዛ ደግሞ ከታች ላይ ለምሳሌ እናንተ አህባሾች እንኳን እንደዚህ አይነት ነገር ውዶቼ ነው ደግሞ አለው። እናንተ አህባሾች እሻትልም እኮ ነው የምልህ። እኔ እንዲህ እኮ ነው የማደርገው፣ እንዲህ እኮ ነው የማደርገው። እግዚአብሔር ሰው እናንተ አህባሾች እንኳን እንደዚህ አይነት ነገር ላይ አትገኙም፣ አይተናችሁም አናውቅም፣ ከዚህ ተጠንቀቁ። ከዛ እንዴ ለአንድ አህባሽ ኡስታዝ ልኬለት ለእኛ ከሚጨነቅ አሁን እኮ ከዚህ ቀጥሎ ይሄኔ ዛሬ ነው ያደርገውና እናታችን አይሻ ነበረች እዚህ ቦታ የምገባው። በጣም ነው የገረመኝ። አንዱ ራሱ እኮ ለጥልጦታል መሰለኝ እኮ አንዱ አህባሽ ነኝ እኔ ምናምን እያለ ራሱ ለጥልጦታል መሰለኝ። ባለፈው የሆነ ነገር ሲናገር ነበረ። እና አሁን ምንድን ነው መሰለህ ልክ እስልምና ገዳይ ነው ከሚለው እኮ እኛ ወሃቢ ገዳይ ነው ወደ ማለት አምጥተናቸው አልገባ። እስልምና ውሸት ነው ከማለት አህባሽ አሸባሪ ነው ወደ ማለት አምጥተናቸው አልገባ። የአቋም ለውጥ ከባድ ነው። አቋም ለውጥ ነው ያደረጉ ሜንታሊያቸው ላይ ፊዚካላቸው ላይ። አሁን በፊት እስልምና ጠል የነበሩት ተማሪዎች አሁን እየመረጡ አህባሽ ነው ወሃቢያ ብለው አህባሽ ነኝ ካልካቸው ወይ አንተማ እኔ ጋር ታቦት ታስገባለህ፣ እኔ ለረመዳን ደግሞ መስገጃ ሰጥቻለሁ። ገብቶሃል ብለህ ከዛ አንተ ምንድን ነህ? እኔማ ወሃቢያ ነኝ፣ እኔ ሽርክን ቢጠቅም አልቀበልም፣ ሙስሊም አስከብራለሁ፣ ህጎቼን አውቃለሁ ምናምን ሲል አንተማ አሸባሪ ነህ እፎ ይነግሮኛል። ሙአዝ ሰላም ብያለሁ። ሙአዝ መብቱን የሚጠይቅ ሰው ገባክ? ይሄ እስልምና አይፈቅድም፣
ይሄ የኔ መብት ነው ይሄ የኛ ነው ብለው ሲታገሉ ለእንትና ሙስሊም ብለን አይደለም ሙስሊሞች የሚታገሉት። ታውቃለህ በኢትዮጵያ ታሪክ ብታይ ኢትዮጵያ ውስጥ ስሙ አህመድ፣ ጀማል፣ ከድር፣ አይሻ እንደዚህ በቃ ገባክ ጀሚላ የሚባሉ ሴቶች በኢትዮጵያ ታሪክ ምንም አይነት ታሪክ ቢያደርጉ ስማቸው ታሪክ ላይ እንዲቀመጥ አይፈቅዱም። እነሱ ወሃብያ ስለሆኑ ነው እንዴ? አይደለም ሙስሊም ስለሆኑ ነው። ገባክ? የህዳሴው ግድብ ላይ ካለ እረፍት ይዘግብ የነበረ ሙስሊም ነው። ታውቃለህ? ኤግዛክትሊ አውቃለሁ። መንግስት እውቅና ሲሰጠው ታመዋል። እንዲያው የኃይለ ሥላሴ ታሪክም እኮ እዚህ ውስጥ አለበት አላለው መሰለህ? ኃይለ ሥላሴ እንዲያው መንግስት ሊሞቱ ደረሱ። ኒውዮርክ ላይ እንትን ላሸነፈ ሰውም እኮ ይጨነቃል። እነዚህ እንትናቸው በጣም ከባድ ነው። ቀጥይ ኃይለ ሥላሴ ናቸው የመጀመሪያው መሰረት ድንጋይ የጣሉት። እንዲያውም ቆባቸው ወድቆባቸው ከግብፅ ነው የተመለሱ። ኃይለ ሥላሴ ሲዋኙ እየለኩ ነበራሉ። ኃይለ ሥላሴ በእግራቸው ተመላልሶ ያሰመሩትን ገድል ዘገበ ተብሎ አንድ ሙስሊም ሰው በነገር ማለት ነው። ሙስሊሞች አይደለም የታሪክ እውቅና ተሰጥቷቸው በኢትዮጵያ ታሪክ ውስጥ ሱቅ ሲከፍቱ ይቀናሉ። በጣም ከፋፋዮች፣ ፋርማሲዎች፣ ጤና በተለይ የሚሰሩት እንደዚህ አይነት ቦታ ላይ ነው። ልክ እነሱ ጾማቸው ሲመጣ ረመዳን ሲመጣ ቢዝነሱ ጸጥ ለጥ ይላል። ያኔ ስትረስ ይዛቸዋል። ለካ የሀገሪቱ ኢኮኖሚ የሚንቀሳቀሰው በሙስሊም ነው እና እነሱ የአርሴማን ተክል እየጣሉ ይጠምቃሉ እንዴ? እነሱ በሳምንት 30 ቀን እረፍት አላቸው እንዴ? ራሳችሁን እኮ መጠየቅ ያለባችሁ። የግሪክ ኦርቶዶክስም የራሻ ኦርቶዶክስም የግብፅ ኦርቶዶክሶችም እኮ እየሰሩ ነው ሀብታም የሆኑት። ሰርታችሁ ሀብታም መሆን ሲገባችሁ መፎካከር ስትችሉ አመቱን ሙሉ በነገር ላይ ገበሬው ከሰኔ እስከ ህዳር ድረስ ደሙን ጠብ አድርጎ ለፍቶ ደክሞ ያመጣውን እህል ጥር፣ የካቲት፣ መጋቢት እግሯ ራሱ የኢሉሚናቲ ይለዋል። ጎማ አነስ ያለ ነው። በነገርሽ ላይ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ አመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ። ታያለሽ። በቃ ዘመኑ ሙስሊሞች ጀምረዋል። በኒውዮርክ ሲቲ ነው የጀመረው እየሰሩ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴልና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ በቃ ኢትዮጵያ ውስጥ አሉ ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን በቃ የሆነ አክሲዮን ገዝተ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ ዘመድኩን እኮ ነው። አንድ ቀን አብረን ነበር ሊስት የወሰድነው ከዘመዴ ጋር ማለት ነው። የእሱ ፓፓራዚ የኔም ፓፓራዚ ነገር ናቸው እና መረጃ ተሳሳትን መሰለኝ። ሰው ተናበደ። ተውስ ካላችሁ አላውቅም። 3 ቀን ያለቀሰው ሙስሊሞች ሀገሪቷ ላይ ረመዳን ነው። በኢትዮጵያ ታሪክ ሙስሊሞች በአመት 2 ነው ክብረ ዓለም የሚያከብሩት አይደለ? ልክ ለረመዳን ንግድ ባንክም ዓለም ኢትዮጵያ ውስጥ አሉ የሚባሉ ስፖንሰሮች እንዳለ ሙስሊሞችን ስፖንሰር ያደርጋሉ። በዓሉ ሲደርስ የክርስቲያኖቹ ቁጥር መስቀል አላቸው፣ ገና አላቸው፣ ጥምቀት አላቸው፣ ፋሲካ አላቸው። ገባክ? እነዚህ 4 ክብረ በዓሎች ሀገሪቷ ላይ ስፖንሰርም ሆነ ፖድካስቶችም ሆኖ ቲቪሾችም ሆኖ ለእነሱ ፈቃድ ይሰጣል። ልክ በአመት አንዴ ለረመዳን እንኳን አደረሳችሁ የሚሉ ድርጅቶች ሲበዙ ይጨነቃል። ዘመድኩን መተንፈስ ነው የሚያቀ ይወድ ተመልከቱ። ንግድ ባንክም ለሙስሊም ነው የሚሰራው። አይ በነገርሽ ላይ እንደዛ እያለ ብር ይቀበላል ዘመዴ። እኔ በጣም ነው እንትን የሚያደርጋቸው ይመቸኛል። ዘመዴ እኮ በጣም ይቀበላል። ይቀበላቸዋል። ታስሮ ከወጣ በኋላ እንትኑን ቀይሯል፣ ስትራቴጂውን ቀይሯል። ገባክ? በፊት ማለት ነው ከመታሰሩ በፊት ግትር ያለ ነው። በቃ ደረቅ ነገር ታውቃለህ። አይዋሽም፣ አይሰርቅም፣ ጉቦ አይቀበልም። በፊት እንደዚህ ነበረ። ልጆቹን እስከ መውላት የተቸገረበት ጊዜቶች ነው። በጣም ጠንካራ አቋም የነበረው ሰው ነው። ታስሮ ከወጣ በኋላ ግን እስር ቤት አንድ ጓደኛ ነበረው ዘመድ ያለው
መጀመሪያ ከሀገር ውጣ፣ ከዛ ማድረግ ያለብህ እነዚህ ነው አለው። አሁን ዘመዴ ስታየው ምርር ያለ እውነት የሚናገር ነው አይደለም። ድምፁ ብቻ ነው ያልተቀየረው። ዘመዴ አቋም በሙሉ የቀየረ ሰው የሆነ ማኛ በለው በአቋም ደረጃ፣ ድምፁ ግን ያው ነው። ትርስ ስግጥ ብሎ ነው የሚያወራው እንጂ በኢኮኖሚ ደረጃ የሚያውቃቸው ሰዎች፣ መረጃ የሚለዋወጣቸው ሰዎች፣ የሚሰራላቸው ሰዎች እንደ ወቅቱና እንደ ሁኔታው የሚወስኑ ናቸው። እንደ ወቅቱና እንደ ሁኔታው ነው የሚቆምልህ ራሱ ከጎንህ ማለት ነው። እሱን ነገር ምን ያደንግለታለሁ። ግን ደግሞ አሁን በኢኮኖሚ በስትራቴጂ ምናምን በደንብ የዳበረ ሰው ነው። ወዳጆች አሉት። የሆነ ነገር ቢሆን ስልክ ደውሎ የሚጠራቸው ወዳጆች አሉት። በፊት ከሁሉንም ነው የሚሳደበው። ባቢ አንተን የሚያገኝ አንተንም ጨምር። ከዛ ብቻው በእውነት በቃ እስር ቤት ሆኖ እንደዚህ አድርጉልኝ የሚላቸው ሰዎች እስከመጣ ድረስ እኮ ነበር የሚሳደበው። አቋም አልነበረውም። እና አሁን ማን የማን ወዳጅ ማን የማን ጠላት እንደሆነ በደንብ ስለለየን እድሜውም እየሄደ ስለሆነ ይመስለኛል እስካሁን በጣም ጎበዝ ነው። እኔ አሁን ያለበትን ሁኔታ በጣም አደንቃለሁ። አይወዱትም፣ ለዛም ነው ብዙ ጊዜ አይወዱትም። ታውቃለህ፣ አሁን ባለው አቋሙ ማለት ነው። አንዳንዴ እነሱ መስማት የሚፈልጉትን ሲናገርላቸው ካልሆነ ተሰሚነት የለውም። ግን መሆንም ያለበት እንደዚህ ነው። ይሄ ምርጥ ነው። እና ምን ልላችሁ ፈልጌ ነው፣ የህዝብ ቅምጡ እፎይ በ3 ቀን አንዴ ቴሌግራም ላይ እዚህ ሰማና ቴሌግራም ሄዶ ነው የሚያለቅሰው። ሲያለቅስ አሁን ታውቃላችሁ፣ እስልምና አይሻ ስትሰደብ ሰምታችሁ ታውቃላችሁ። ሀጂ ሙፍቲ ከሞቱ በኋላ መሐመድ ሲሰደቡ ሰምታችኋል። አላህ ሲሰደብ ሰምታችኋል። ማሮቴ እኔ እኮ ተናገርኳችሁ። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል ብሎ እራሱ ነው ፔጁ ላይ የጻፈው። ሀጂ ሙፍቲ እውነትም ከመቃብር ሀጂ ሙፍቲ ግን በእውነት ይሄ አብረ ወዳቸው ወይ ኢማጂን ነው ምልክ እና አሁን ተሰደቡ፣ ችግር የለችም። ወሃብያ እየተባላችሁ ተሰደቡ። በእውነት በፊት ለምስል የአላህን ገመድ የያዘ ሙስሊም እሱ ቢሞትም ቢሰደድም ችግር የለትም። ታውቃለህ፣ ደካማ ጎናቸው ነብያቸው ናቸው። ኮንፊውዝ ገባ። በቃ ይሄ አእምሯቸው ግልች እስከሚያደርግ ድረስ ነበረ የሚያበሳጫቸው። ገባ። አንድ ሰው እኮ ጥሩና መጥፎ መርጦ ለመናገር ደህና ሁኔታ ላይ መሆን አለበት። ገባ። እነሱ ቢያጡ፣ እነሱ ቢሰደቡ፣ ቢቸገሩ። ምክንያቱም ኢትዮጵያኖች ሀገራቸው ውስጥ ሲገደሉ እንደዚህ አልተናደዱም። ነብያቸው ሲሰድቡ እንደተናደዱት ገባክ። በቃ እንደዚህ አድርገዋል ለመተሩ ታሪክ የላቸውም። ኢትዮጵያ ውስጥ ጸጥ ለጥ ብለው ነው የሚኖሩት። አሁን ግን ስድቡ እንዳለ ወደ ወሃብ ይዞራል እና በቃ እንዳለ የሚሰደበው ኢቭን ሞዴሬተሮቹ የእሱ አሽከሮቹ ራሱ ቤታቸውን ሲከፍቱ እንደዚህ ብለው ይጽፋሉ ካፕሽናቸው ላይ ወሃብያ እና መንግስት ነው አንድ ላይ የሚገለን። ወሃብያ የሚሰራው ደግሞ ከግብረ ሰዶም እና ከ666ቶች ጋር ነው። 666ቱ መንግስት ነው። የረጋ ዘይት ያበላችኋል ገና መንግስት ፓልም ነው የሚያበላችሁ። ከዛ በፖሊስትሮል ነው የሚጨርሳችሁ። ከፀሐዩ መንግስታችን ጋር ተስማምታችሁ ማትኖሩ ከሆነ የረጋ ዘይት ነው የምትበሉት። ፓልም ይሰጣችኋል። እድሜያችሁን 40 ዓመት እንቀንሳለን። በኮሌስትሮል ትመታላችሁ። ከዛ የሚፈታችሁ ፍትሃትም ተወዷል። 5000 30,000 ምናምን ነው የፍትሃት ራሱ። አሁን ሳትፈቱ ነው የምትቀበሩት። 30,000 ነው እንዴ? አውቃው 5,000 እስከ 30,000 እኮ ነው። በይ ይሄ መካከለኛው ነው። ከፍ ያለው ከፍ ይላል። እንደ በሬው ነው የሚወሰነው። የእንትና ሰርግ እንዴት ነው ሲባሉ ብንደቢሉ ታውቃለህ? የኛ ዘመዶች የእንትና ሰርግ እንዴት ነው ሲባል እስቲ በሬውን አይተን እንናገራለን ይላሉ። እና ኦርቶዶክስ ጋር ፍትሃት የሚደረግልህ እንደ በሬው ነው። ከምን አባቱ ነው የሚፈታው? ራሱ ምንድነው ፍትሃት ምናምን? ውሸት ነው ፍትሃት ምናምን። የት አባቱ ሲወለድ የታሰረ ሲሞት ማን ነው? እና እኔ በቃ ደስ ይለኛል ጋይስ። እኔ እውነት ነው በቃ ውይ የብር በቃ ሀጂ ሙፍቲ የሀጂ ሙፍቲን ውለታ እኔ በእውነት እንደው ሀራም ነው እንጂ እንደው ታቶ ራሱ ቢሰራቸው ደስ ይለኛል ከነስማቸው። አንቺ በቃ ፎቶቸውን 4 ቦታ አደረኩ። በቂ አይደለም። ቤት ቢሮዬ
ያረኩ በቂ አይደለም። በቃ ታቶ መሰራት ደብኝ ያስባል። አንቺ ከማሰራትሽ በፊት እኮ ሐውልት መሰራት አለበት ብለው እኮ ኦርቶዶክሳውያን ሊያሰሩ እንትን ሲሉ ነበር እኮ አጤ ምኒልክ አጠገብ የት ነው አሁን ተሳቀው። በፊት ሚዲያ ላይ እንዳለው አያውቁም። በነገር ላይ እስልምና መጥፋት አለበት ብለው በተናገሩበት አፋቸው ዋሃብያ መጥፋት አለበት ማለት ነው። እና እኔ አንዳንዴም ደስ ተከለክ እነዚህ አህባሾች የሚባሉት ሰዎች አያውቋቸውም እንዳልኩኝ በነገባህ አባባሌ ጀዋር መሐመድ ምንድን ነው ዋሃብያ ነው አይደል? ጀዋር መሐመድ ቀጣዩ መንግስት እኮ ነው። በነገርሽ ላይ ቀጣዩ ኢትዮጵያ የሚመራው ጀዋር መሐመድ ነው እና መዘጋጀት ነው ያለበት። ማቲያስ ነው ሲኖዶስ ነው ምናምን የሚባለው ነገር የለም። ሲፈቀድልህ ነው የምትኖረው። ከተፈቀደልህ ትኖራለህ። ካልሆነ የአይን ቀለም አላማረኝም ከተባልክ እንደንት ነው ትወጣለህ። ከተመቸ ትኖራለህ። ለነሱ እኮ ሰው አይገፉም። ችግሩ ጀዋር መሐመድ ነው መንግስት ቀጣይ ዋሃብያ። በጣም ትልቅ ስህተት የሚሰሩት ይሄ ለሙስሊሞች የእስልምና መመዘኛው ቁርአንና ሐዲስ ነው። እኔ ሁሌ ነው እኮ የምናገረው። የዳቦ ስም ነው። በቃ ማበሻሸቂያ ነው። እሱ ችግር የለውም። ገባክ? አህባሽም በለው ሱኒም በለው ዋሃብያም በለው ሰላፊ ምንም ብለህ ጥራቸው ሙስሊም ናቸው። አንድ አምላክ ነው የሚያመልከው። አዎ አንድ አምላክ ነው የሚያመልከው። ግን ስላሴን ከሚያምን ሰው ጋር እራሳቸውን አይወዳደሩም። ለምን የሚባል ነገር አለ መሰለክ? ራስህን የፈለገ ነገር ለምሳሌ የኮካ ጠርሙስ ውስጥ ውሃ ብትጨምርበት ኮካው ቢፈስና በውሃ ብትቀይረው ጠርሙሱ የውሃ ሃይላንድ አይሆንም። ኦርቶዶክስ ክርስቲያኖች እስልምናን ጥገኝነት ሲጠይቁ ጥገኝነት የጠየቁት ነባር ብለው ነው ጥያቄነት ጠይቋቸው። ገባ አይደለ? አሁን ያሉ ኦርቶዶክስ ክርስቲያኖች የሙስሊም ጥገኛ ናቸው። ማህበራዊ ሚዲያ ላይ ያሉት ደንግጠዋል። ሙስሊም ብለው ከተናገሩ ሁሉም ሙስሊም ነው የሚመጣው። ስለዚህ እየመረጥን ብንሳደብ እየመረጥን ብንናገር እንደ ተርብ ነው ነድፎ የሚያጠፏቸው እና በእነሱ ቤት በትንሽ የጭንቅላታቸው ነው። በቃ አሁን ሙስሊም ብለን እንደ በፊቱ ነብዩ መሐመድ አላህ እስልምና ሙስሊሞች እያለን ብንናገር እነዚህ ወራሪዎች ናቸው። በቃ እንደ ተርብ ነው የሚያጠፉን። ስለዚህ ስንሳደብ በቃ በየተራ እንሳደብ። አሁን በቃ ዋሃቢ እያለን እንሳደብ፣ አህባሽ ደግሞ እናቆላምጥ አይነት ነው። ገባ? ከፍራት ይመጣ ነው። ግን የሙስሊም ጥገኛ ናቸው። አህባሽም ሙስሊም ነው። ጥገኝነት ጠይቃችሁ ማህበራዊ ሚዲያ ላይ በቋፍ ያላችሁ አንድ ነገር ሲፈጠረባችሁ ራሱ በተምጠይቁት ከሙስሊሞች ነው። የሙስሊም ጥገኛ ናችሁ። ሀሳባችሁንስ ሙሉ በሙሉ አስቀይረናችኋል። አይዲዮሎጂያችሁ ተቀይሯል። መርሃችሁ ተቀይሯል። ስለዚህ አሁን ባላችሁበት አቋም አሁን ባላችሁ ማህበራዊ ሚዲያ ላይ ተጽዕኖ መፍጠር ስለማችሉ ስትሳደቡ ስድቡ እንዳይቀር ነው። ገባ? ስድቡ ከቀረ ክፍያ ስለሚቀር አይ ሙሉ በሙሉ ስድብ ከምናቆም በቃ ዋሃቢ እያለን እንሳደብና ደሞዛችን ይቀጥልልን ከ20-25 ሺህ ድረስልን። በዛ ላይ ከእግራቸው ነው ከሀገር የወጡት። በእግር ወጥተው ነው በእግር የገቡት። ገባክ? በፕሌን እስከሚሄዱ ድረስ ግዴታ እንዳካል መሰደብ አለበት። ግን ስትራቴጂያቸው አቋማቸው እስልምና ማጥፋት ነው። ገባክ? ሙስሊም የሆነ ሰው ይህንን አይዲዮሎጂ በደንብ ያውቃል። መርሃቸው የተናገሩት ነገር ነው። እስልምና ለሁለት ከፍለን ሲባሉ ሲጠፉ ማየት ነው የምንፈልገው። እስልምና መጥፋት ያለበት ሃይማኖት ነው። የመጀመሪያ መርሃቸው ሁሉም የሚስማሙበት የሚሰሩትም ለዚህ ነው። አሁን ባሉበት ሁኔታ ግን ጥገኝነት ስለሚያስፈልጋቸው እነሱ አህባሽ እያሉ የሚጠሯቸው ሙስሊሞች ጥገኝነት ጠይቀዋል። እነዚህ አህባሽ የሚባሉት ሙስሊሞች ደግሞ ምንም ነገር ሳይናገሩ እስልምናን አስከብረዋል ነው የሚልክ ብሮ ያባክምል። ስለዚህ እነዚህኞቹ መብታቸውን ያስከብራሉ፣ እነዛ እስልምናን ያስከብራሉ። አሁን ገባኛው ገብተዋል ይገልጋሉ። አሁን ከባድ ስራ ነው። ከባድ ስራ ነው። ዋሃብይ እያሉ የሚጠሯቸው ሙስሊሞች እኮ መብታቸውን የማያስነኩ ገባ? መብትን አለማስነካት፣ እስልምናን አለማስነካት፣ አለመገደል፣ አለመሞት፣ መብትህን መጠበቅ ዋሃቢ ካስባለ ሁሉም ሰው ዋሃቢ ነው መሆን ያለበት። እነሱ ራሱ አሁን እየሰራሉት እኮ ዋሃቢ ያለመሆን ነው። ኦርቶዶክስ ክርስቲያኖች እንደ ኢራን ኦርቶዶክስ መሳሪያ እንግዛ ይለዋል፣ እንደራጅ ይለዋል። ኦርቶዶክስ ምን ይሰራለታል መሰለህ ስትላቸው ራሳችንን መከላከል አለብን። ምን አባቱ ሊያደርግበት ነው? ኢማጂን ኦርቶዶክሶች ራሱ ፍላጎታቸውና ህልማቸው ዋሃብያ መሆን ነው። ፍላጎታቸው ይናደዳሉ። ኮሜንት ላይ ግባና ፖስት መደራጀት አለብን፣ ራሳችንን መከላከል አለብን፣ ራሳችንን መጠበቅ አለብን፣ መብታችንን ማስከበር አለብን፣ መፈራት አለብን፣ ኖ ማለት አለብን ይለዋል። ይሄ የዋሃብያ ባህሪ ነው።
ስለዚህ የትም ፍጨው ዱቄቱን አምጨው እስልምና በኢትዮጵያ የሚከበርበትና በትልቅ ስርዓት የራሱን ኢምፓየር የሚገባበት ክፍለ ዘመን ነው። ወሃብያዎች መብታቸውን ያስከብራሉ፣ አህባሾች ደግሞ እስልምናቸውን ያስከብራሉ። ከዛ መጨረሻ ላይ ስለዚህ እነዚህ ኦርቶዶክሳውያን ደግሞ እኛም ሳንሰልም ምንድነው የኦርቶዶክስ ወሃብያ ነን እያሉ ነው መብትን በማስከበር ኦርቶዶክሶች እኮ ህልማቸው ወሃብያ መሆን ነው። ገባክ? መሳሪያ ያስፈልገናል፣ መፈራት አለብን፣ መብታችንን ማስከበር አለብን፣ ማንም ሊነካን አይችልም፣ እንዳንሞት የለብንም እያሉ ነው። ይሄ መፈክር እኮ የወሃብያ መፈክር ነው። ከባድ ነው። ገባክ? እናደርጋለን እኛ ቡሽ እናደርጋለን። አህባሽ በዛ በኩል በዲፕሎማት ታቦትም ያስገቡ ችግር የለውም። ሽንኩርትም አብሯቸው ይላጡ ምንም ችግር የለውም። ሙስሊም ናቸው ስለምናቸው ላላህ ብዬ እወዳለሁ ነው የሚለው አህባሽ እኮ ስላሴ መስራት ዲላ ነው የሚለው አህባሽ አህባሽም ቢሆን እኮ አይደል ታቦቱ ቢሸከመውም ከታች አላሁ አክበር እያለ ነው። አላሁ አክበር ታቦታችን በሰላም አልሐምዱሊላህ ያመት ሲበለን አላህ በቸራቃ ያው ጣውላ ነው። አያምን አንተ ጠብቀኝ ወደ ላይ ነው። አልሐምዱሊላህ ነው ወደ ላይ ይዘይራል። ከፎቆት መኪና አልማዙን ገጭ አላህዋ አረ አላህ አለ ነብይ አለ ይላል። በቃ ማንስ ማሲያት የሚል ሙሳሐቱ ፈታገ አረ ሪያሊቲ ነው። እኛ በሪያሊቲ እና በውጤት ነው የምናምነው። ስለዚህ በዲፕሎማት ነባር እየተባሉ ነው የሚጠሩት። አክሱም ላይ ሐውልት መስጊዳቸውን ያሰራሉ። ለአክሱም ተማሪዎች ገባክ? ኒቃቢስቶችም ሂጃቢስቶችም እንዲለብሱ ያደርጋሉ። ነባር እንደመሆናቸው መብት አላቸው። እኔ እኮ ተናግሬያለሁ። ለነባር ሙስሊሞች ተብሎ አክሱም ላይ ገባህ? ልክ ኢየሩሳሌም መስጊድ አለ። አክሱም ላይ የማይኖርበት ምክንያት የለም። ደግሞ የሚሰራ እንግዲህ ነባር ስለሆናችሁ ለምሳሌ አሁን የወሎ ሙስሊም ቤተክርስቲያን ያሰራል። ጣራ ገዝተው እንጨት ገዝተው ቤተክርስቲያን ያሰራሉ። አክሱም ላይ ደግሞ መስጊድ ሲሰራ ኦርቶዶክሶች እንግዲህ እንዳታኮርፉ፣ ያው ድንጋይም አሸዋም ይዛችሁ እንድትሄዱ። ምክንያቱም ነባር ስለሆናችሁ ትዋደዳላችሁ፣ አትጨነቁ። በነገራችሁ ላይ ወሃብያ ቤታቸውም ይሰግዳሉ፣ ምንም ችግር የለው። አሳስባችሁ ግን ለነባር ሙስሊሞች ለፍቅራችሁ ሲባል የሴት ሙስሊም ተማሪዎች ሲጋደሉ፣ በጦርነት ሲታኮሱ፣ ሲዘምቱ ኒቃቢስት ነሽ ሂጃቢስት ነሽ ያላት የለም። ገባህ? አብኩል ነው የሞቱት። ሲማሩ ግን ነፃ ስለሆኑ ግን ፀሐይ ሲወጣ ዲሞክራሲ ሲሰራ ግን የሙስሊም ሴት አንቺ ኒቃቢስት ነሽ፣ አንቺ ሂጃቢስት ነሽ፣ አንተ ሙስሊም ነህ አትቀበርም፣ እዚህ አሰግድም አይባልም። እነዚህ ነባሮች እኮ እንወዳቸዋለን ከተባለ አብሮነታቸውና ፍቅራቸው በመብት ነው የሚመዘነው አይደለ? እኩልነት መብት አለ ሀገራቸው ስለሆነ ማለት ነው። ስለዚህ እኛ ፍቅራቸውን የምንመዝነው በሚሰራላቸው መስጊድ፣ በሚያገኙት መቀበሪያ፣ ከዛ ደግሞ እኛም ደግሞ በተራችን አህባሽ ጋር ጥገኝነት እንጠይቃለን። ስማቸው አሪፍ ነው፣ መቀልበስ ነው ያለበት። ራሱ ስማቸው ኦርቶብያ ይባሉ እነዚህ ሰዎች። እነዚህ መዋጋት አለብን መታጠቅ አለብን የሚሉ አህባሽ እኮ ማለት ልክ እንደ ኦሮሞ ማህበረሰብ አቃፊ ማለት ነው። በቃ ያቅፈዋል። ምንም ችግር የለባቸውም። ታቦትም ሲሸኝ ሸኝተው አላህዋ በሰላም ያገናኘ ብለው ነው የሚሄዱት። በቃ ምንም ችግር የለም። በቃ ያበደ ዲፕሎማት ነው ያለው እንጂ ስራዊ ነው ያው ግን ሙስሊም ናቸው። ይሄ ሪያሊቲ ነው መቀየር የሌለበት። የአላህን ገመድ የያዙ ናቸው፣ ሙስሊም ናቸው። ስለዚህ ስለምናን እናጠፋለን የምትሉ ሰዎች አቋሙን ለውጥ አድርጋችኋል፣ እናመሰግናለን። አሁን እኛ ማንን እናደድም? ነብዩ አይሰደቡም፣ አይሻ በየቀኑ አትሰደብም፣ እናታችን አይሻ። እስልምና በየቀኑ አይሰደብም፣ አላህ በየቀኑ አይሰደብም። አሁን ምን አይነቱ ሰዎች ሆነዋል መሰልክ? ግብረ ገብ ሰዎች ሆነዋል። እስልምናን አይቀበሉም፣ እስልምና ሃይማኖታቸው አይደለም። ሲከራከሩ ሲቃወሙ ግብረ ገብ ባላቸው ቃላቶች ነው የሚነጋገሩት። አሁን ላይ ገባክ? ሬድ ፍላግ ይባላል ይሄ። ስለዚህ ይሄን ግብረ ገብ የፈጠሩልን ደግሞ ሀጂ ሙፍቲ ናቸው። የሀጂ ሙፍቲ ሞትና የአባታችን አቡነ ማትያስ እንባ ነው። አቡነ ማትያስ አለቀሱ ብሎ እኮ አንዱ ኦርቶዶክስ የእፎይ ቀኝ እጅ በሞቱ በ3 ቀናቸው ሲሸጥ ነበረ የሀጂ ሙፍቲንና የአቡነ ማትያስን ፎቶ። ነገ እንዳትሉ ቤት እንዳቀሩ ነገ
ይህንን የፍቅር ተምሳሌት እናሳያቸዋለን ብሎ 1 ሚሊዮን ብር ነው ቆርጥሞ የበላው። ብራቮ! እኔ ቢዝነሱ አደንቃለሁ። ጀግና። ስለዚህ አሁን ያሉት ኦርቶዶክስ ክርስቲያኖች ከምንም በላይ የአርሲ ክርስቲያን ከሞቱ በኋላ ኦርቶዶክሶች ዋሃብያ የመሆን ህልም አላቸው። መብትን የማስከበር ራስን የመከላከል ኦርቶብያ አሁን ይጋደሉዋል። ኦርቶዶክሶች አሁን በተነካቸው በሹካም ይሁን በማንኪያ በቦምብም ይታኮሳሉ። 4 ነጥብ። ስለዚህ እነዚህ መብታቸውን የሚጠይቁ ኦርቶዶክሶችን እኛ ኦርቶዶክስ ቁጥር 2 ነው የምንላቸው። ምንድን ነው የምንላቸው? ኦርቶብያ ናቸው እነሱ። ቅዱሳን ኢስሐቅ ቪዲዮ ለቀቅ ያለው ገብታችሁ እንትን አድርጉት ብለዋቸዋል። ገብታችሁ ላይክ አድርጉለት፣ ሪፖስት አድርጉት፣ ኮፒ ሊንክም አድርጉለት። ቀጥይ። በነገር ላይ ማለት ነው ፍቅር መሬት ላይ ያሉት ኦርቶዶክሶች እኮ አህባሽ በላቸው ማህበራዊ ሚዲያ ካሉት ጋር ይገናኙ። ኦፓል አንዴ ቪዲዮ ላውራ ማለት ነው። ናግደል ስትላቸው ኧረ እኔ አብሮኝ የኖረ ሙስሊም ነው አልገልም ይላሉ። ኧረ እኔ ሀቀኛ ሙስሊም ነው ጎረቤቴ ገንዘብ አበድሬ ይመልስልኛል ሲል ምን እንዳለ ታውቃለህ? የህዝብ ቅምጡ እፎይ ሼም አይዛችሁ አለ። አብሮኝ የተማሩ ናቸው፣ አብሮኝ የኖሩ ናቸው፣ ጎረቤቴ ናችሁ ብላችሁ ሼም አይዛችሁ ስትሞቱ ሙስሊም ገደለም በሉ ሲባሉ ኖ አንልም አሉ። አንልም አሉ። እንትን በል ኢስሐቅ እንትን በልና እንቀጥላለን። ይቅርታ እንትን ነው አይደለም፣ ማስተዋወቅ ፈልገዋል መሰለኝ እንትን ማለት ስለ ቪዲዮ ቀጥል። ቪዲዮን ባሳያችሁ ደስ ይለኛል። በመጀመሪያ ሰላም አለይኩም ብያለሁ። ሙስሊሞች ክርስቲያኖችም ሰላም ብያለሁ። ባቢ ኦፓል እነ ፒላጦስ ሊሉ ሁላችሁንም። እሺ ቪዲዮ 300,000 ሰው ላየው ቪዲዮ ነው የለቀኩት እና እንደውንም ባሳያችሁ ልሰውየውን ይዩትና ምናልባት ሁላችሁም ሼር እንድታደርጉት የፈለኩት ለዛ ነው። ወደ 300,000 ሰው ነው ያየው። አንድ ኡስታዝ ላይ የቀጠፈው ቅጥፈት ነውና እነዚህ ሰዎች ምን ያህል ቀጣፊ እንደሆነ የምታዩበት ነው። አንዴ ለኔ ብቻ ነው የማይሰማ ይሰማል። አይሰማሽም? አይ ድምጹን ቀንሼ ነው ስልኬ። እሺ አልሰማም? ትሰማለህ? ድምጽ ተቀንሶ ነው። ቀጥል። እሺ አያችሁት? ይታያል። 300,000 ሰው ነው ያየው ቪዲዮውን የእሱን ቪዲዮ ማለት ነው። እና ኡስታዙ ስለ እንስሳ ማረድ የተናገሩትን ክርስቲያኖችን ረዱ እያለ ነው ኡስታዙ ብሎ ቪዲዮውን የመጀመሪያውን ላሳያችሁ እና ከዛ ምላሹን እዛ ታዩታላችሁ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን ማሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል። አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ጦርነት ተናገሩና ከዛ በኋላ ስለ ክርስቲያን ላይ እንትን መስጂድ ላይ ያስተምራሉ ብሎ ነው ያለው። እዩት 31,000 ሰው ላይክ አድርጎታል። ወደ 300,000 ሰው ደግሞ እንትን ብሎታልና በቂ ነው። ታስተዋውቀው ይሳብ ኢንሻአላህ ኦልሬዲ ተዋውቋል ብዬ ነው። 30,000 300,000 ሰው አይ አንተ የሰጣው መልስ አለ። 100 ሚሊዮን ቪዲዮ ላሳያችሁ። ቆይ እኔ ሰጠሁት ላሳያችሁ። እኔ እኮ ነበር እንትን ሳደርገው የነበረው ስጠብቅ የነበረው እሱ ነበርና የልጁ ብቻ ሳይው እሺ እንድታዩት። እሺ 30,000 መሀይሞች አሏቸው። እኔ እኮ መሀይም ተከታዩ ብዙ ነው። አሰላሙ አለይኩም ወራህመቱላህ። ልክፈተው።
ክፈተው ወላሂ ወበረካቱ። ይህ ዲያቆን ደግሞ ቀጥለን እናዳምጣለን። ያደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች ሼር እናደርግላቸው። ኢንሻአላህ ቪዲዮን እናዳምጠው። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንዳዳመጣችሁት ይህ ቀጣፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ቢብሓ ስታርኩም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳል። ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ በእግሩን ጭኖባት ከላይ ይስላል ቢላውን ማለት ነው። ምናምን አፈላ ቀብል ሀዛ እንዲህ መጀመሪያውን አትስልም ነበር? አቱሪዱ አንቱሚትሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሀታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበትም። ቀጣዩ ዘራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጎ ወሊዩሪሕ ዘቢሃት ከእንደገና ወዲያው ይገላገላል። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አይሆነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት። ኢስሐቅ ጥያቄ ኢስሐቅ አንድ ጥያቄ አለኝ። አሁን ልጁ ተቃወምከው አንተ፣ ግን ልጁ ራሱን እንስሳ አድርጎ የሚያይ ከሆነስ? እኔም ቪዲዮ ላይ እንደዛ ብያለሁ። ራሱን እንደ እንስሳ ቆጥሮ ከሆነ እንደ ስህተት አናየው። ኤግዛክትሊ እንደዛ ነው መሆን ያለበት። ቀጥይ ወንዶች አላለችም። እሺ ቀጥይ። 760 ሰዎች አላችሁ። ሂዱና የኢስሐቅን አካውንት አንደኛ ሪፖስት አድርጉት። ቪዲዮውን አይታችሁ ግማሽ ከደረሰ በኋላ ላይክ አድርጉት፣ ቫይራል እንዲወጣ ማለት ነው። መጀመሪያ ላይክ እንዳታደርጉ ቪዲዮውን ሳታዩ። ልክ ግማሽ ካያችሁ በኋላ የሰማችሁ ስለሆነ ላይክ አድርጉ። ሁላችሁም ሪፖስት አድርጋችሁ ነው ውጡና ስትወጡ አድርጋችሁ ስትመጡ ያሳየኛል። እኔ በፍጥነት ሴቶችና ወንዶች አንድ ላይ ሂዱ። ሰብሰብ ብላችሁ ቆጥራለሁ። ሪፖስት ያደረገውን ሰው ቆጥራለሁ። ሪፖስት አድርጉ ሁላችሁ። ከዛ ግማሽ ከሰማችሁ በኋላ ደግሞ ላይክ አድርጉት። ሁለተኛ አካውንት ያላችሁ ሰዎች ደግሞ እዚሁ በሌላ አካውንታችሁ ወሬ እየሰማችሁ በዋናው አካውንታችሁ ሂዱና ሪፖስት አድርጉ። ግማሽ ካያችሁ በኋላ ላይክ ስታደርጉት ቪዲዮ ቫይራል ይወጣል። ብችሉ ጨርሳችሁ ካያችሁ በኋላ ላይክ አድርጉት፣ ቫይራል ቶሎ እንዲወጣ ማለት ነው። ባችሉ ግን ግማሽ ካያችሁ በኋላ ላይክ አድርጉ። ለ5 ሰው ለ6 ሰው ሼር አድርጉ። ከዛ ሪፖስት አድርጋችሁ ነው። በኋላ ስትወጡ ደግሞ 5 ጊዜ ኮፒ ሊንክ ታደርጋላችሁ። የወሬ ፍቅራችሁን ስለማቅ ነው። አሁን ኮፒ ሊንክ አድርጉ ብትባሉ ታለቅሳላችሁ። ሂዱ ማሮች። እዚህ ጋር እኮ ሳትወጡ ራሱ እዚህ ጋር ነክታችሁ አካውንቱ ግቡ። እዛ ጋር ግን እንዳለቻችሁ እሷ ማዳመጥ አለባችሁ፣ ቪዲዮውን ማዳመጥ አለባችሁ ትንሽ። ባቢ ስትወጣ አንተም ሪፖስት አድርገው። እኔ አሁን አደርገዋለሁ በትልቁ አካውንት፣ በሁለተኛው ሪፖስት አድርገህ
እንሰጣ ሪፖርት አደርገዋለሁ። እንደዚህ ነው ግማሽ ግማሽ ድረስ ማየት አለብን ቪዲዮስ ብንችል በሰም ባንችል እስከ ግማሽ ድረስ ላይኩ እንዲሰራ። ቲክታክ ገና ሳታይ ላይክ ስታደርገው ሻዶ ባን ያደርገዋል። ለምን በአየህበት ደቂቃ ልክ ነው ቫልዩ የሚሰጠው። ያንን አድርጎ በነገራችሁ ላይ ኤልያስ አሁን መቀጠል ትችላለህ። ሪፖስት አደርጋለሁ ብዬ ብገባ ስድብ ጠበቀኝ በውስጥ። እኔ ነው ኤልያስ ያልሽው ወይስ ምንድን ነው? እኔ የፓፒን እንትን እኮ ኢንዶርስ እያደረኩ ነው። ንግግሩ ትክክል ነው። እንስሳ መሆኑን ያመነ ሰው ካልሆነ በስተቀር በምንም አግባብ እንደዚህ ሊል አይችልም። እንስሳ ነኝ ነው ሊትራሊ እንስሳ ነኝ ነው ያለው አይደል? እንስሳ ነኝ ረዱኝ ነው እያለ ያለው። ያ ሪፖስት እንዴት እንደሚደረግ የማታውቁ ሰዎች ከታች አንድን ጻፉ። ይሳቅ ካሜራ ከፍቶ ያሳያቸው ሪፖስት እንዴት ማድረግ እንዳለባችሁ። ዳራ ያውቃሉ እንዴ? ባቢ ግን ምናልባት ይሄ እንስሳ ግን በግዢ የሚገኝ ከሆነ እኔ ልግዛው። እንስሳው እንትን የለውም። አይረባም። እንስሳው አይረባም። የሸረፈ ነው። ውሻ አለ እንዴ? አለኝ። ውሻ ካለ ግዛ። ወንዶች ስራ ላይ ነን። አንድ ጊዜ ይሳቅ ካሜራ በራና እንዴት ሪፖስት ማድረግ እንደሚችል አሳያቸው። እሺ አንዴ ኮፒ ሊንክ ያሳየን። ሪፖስት አይደለም ሞባይል። እሺ ዘጌዎች ግን እየጠፍተው ነው። አንዳንድ ዘገምተኛ ሰዎች እያዩ አድርጋችሁ ሰዎች ይሄ ነው ብቃት ማለት። ምስራቅ ቀጠናዎች የፖለቲካ እንትናቸው እኮ የሞተ ነው። እኔ አንዳንድ ጊዜ ህሊና የላቸውም እንደ ይላሉ ማለት ይሄ በቃ ሞራል የሚባል ነገር የላቸውም እንደ ይላሉ። አላደረጉም። ሪፖስት አላደረጉም። ሊዱ፣ ሬይነር፣ ታሂራ፣ ሮዛ፣ ሮሃይና፣ ሰሚር፣ ኦቲ፣ ክዩ፣ ማይሰልፍ፣ አይሃብ፣ ፈሪሃ ብቻ ናቸው ሪፖስት ያደረጉት። አሳያቸው ሪፖስት እንዴት እንደሚደረግ እና እዚች ጋር አያችሁት? እችን ትነኳታላችሁ። የቀስት ምልክቷን ጠቅማችሁ ነው መጀመሪያ የሚጠበቅባችሁ። እሱን ከነካችሁ በኋላ ይኸው ያመጣልችኋል። እዚች ጋር የባንዲራ ምልክት ያላት ሪፖርት ነው እንዴ? ከላይ ያለች ነጫዋ ሪፖርት ላይ ቢጫዋ ነው። ይሄንን ትነካላችሁ። ቢጫዋን ጋይስ ሪፖስት የሚለውን ያው ቢጫውን ጫን ስትሏት ቪዲዮ ለሌላ ሰው እንዲተላለፍ ያደርግላቸዋል። ይቅርታ እኔ ፍሬንዶች የሆኑ ናቸው የሚታየው። አይ ቲንክ 200 ምናምን ሰው ሪፖስት አድርጎታል መሰለኝ። ይቅርታ 200 ምናምን ሰው። ይስሐቅ በዛ ኮፒ ሊንክ አሳየን እስቲ። እኔ በበኩሌ አላውቅም። 261 ሰው ነው ሪፖስት ያደረገው። ትልቅ ነገር ነው። ቫይራል ይወጣል። እዚህ ውስጥ ያላችሁ የይስሐቅን አካውንት ምስራቅ ቀጠናዎች ፖለቲካ የሰሩበት ቪዲዮ ስላለ የይስሐቅን አካውንት ተጨናችሁ ትገቡና ዛሬ ለቀቀው ቪዲዮ አለ። ልክ ቪዲዮን ካያችሁ በኋላ ግማሽ ድረስ አይታችሁ የቀስቷን ምልክትና ካታረጉና ቢጫ ይች በቢጫ ያለችው ሎጎ ጫን ማለት ነው። ከዛ ለሌላ ሰው ለእናንተ ፎሎወሮች ለእናንተ ጓደኞች እንዲታይ ያደርግላችኋል ቪዲዮ። ሩሃይና ኮፒ ሊንክ ያው ኮፒ ሊንክ እዛው ሪፖስት ከምትይው አጠገብ ኮፒ ሊንክ የሚል ይመጣልሽ። የሼር ምልክቱን ከነካሽ በኋላ በቀለበት ሰማያዊ ቀለበት ያለችውን ጠቅ 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 ማድረግ ነው። ደጋግመሽ ራሷን አይኗን ስታያት ኮፒ ሊንክ ታደርጋለች ሳትወድ በግዳ። ጎበዞች አንበሳ ከሆናችሁ የዚህ ቤት ሰራዊቶች ሁላችሁም ሪፖስት አድርጋችሁ ሪፖስት ብቻ ሳይሆን ላይክ አድርጉት፣ ኮሜንትም የሆነ ነገር ጻፉ፣ እንትን አድርጉት፣ ሼርም አድርጉት። ዝም ብላችሁ ለምታውቋቸው ሰዎች